ኦኬ ኢብኑሽ አሰላም አለይኩም ብያለሁ። ፕሮፋይሌ ተመልሷል በእናንተ ትብብር አልሐምዱሊላህ። አባ በዚሁም ፈትነው እንደው ከዲያቆንነት ከፍ ያለ ማዕረግ ይሰጥልን አቡኪ። አለ ሰማለ ሳኖር ነው ያዘው ወይስ ማን ነው? ኔትወርክ ያዛቸው መሰለኝ። ከሆያ ከይሰማ እንካ አጠል ስልክ እየገባብኝ ነው እንዴ? እሺ እየደወሉብህ ነው መቼም ጠምደውኛል። ምን ይደረግ? ዝም ብለህ ተዋቸው። እሺ መሐለ እግዚአብሔር ለዳዊት በጽድቅ ወይኔስስ መንፍሬ ከርስከ አነብር ዲበ መንበርከ ወሶበ ተወኮ እቱ ጻድቅ ከመብኔሁ ይትወለድ ነው እዚህ ጋር ይትወለድ ክርስቶስ በስጋ ነው ይትወለድ ነው። ኦኬ ይትወለድ ክርስቶስ በስጋ ፈቀደ ይህስስ ወይር ከማይደሮ እግዚአብሔር ቃል ፈጸመ ዘንተ በአብይ ትጋ ወእምዝ ጸራ በመንፈስ ወቢየናሁ ሰማናሁ በኤፍራታ ወማህደሮ ለአምላከ ያዕቆብ እንተ ኢቲ ቤተልሔም ዘሐረያ አማኑኤል ይትወለድ ነው እዚህ ጋር ይጠብቃል። እሺ ዛህራያ አማኑኤል ይትወለድ ውስጤታ በስጋ ለመድኃኒተ ዚአነ ካይበ ይቤላ ካል ነቢያት ካይበ ቤላ ካልም ነቢያት ዋንቲኒ ቤተልሔም ምድረ ፍረታት ተሐቲ ነገስተ ይሁዳ እስመ እምኔኪ ይወፅ ንጉሥ ዘይርእዮም ለሕዝቢ እስራኤል ኦዝ ነገር ለሉ ለተነበየው ዘባህዱ መንፈስ በእንተ ክርስቶስ ሎቱ ስብሐት ምስለ አቡ ወመንፈስ ቅዱስ እምይእዜ ወእስከ ለዓለም መሰለኛ ሰዓሊ ለነ ቅድስት ትክክል ነህ። አሁን ምን መሰለህ ወኮነ የሚል አለ። ወኮነ ከመአባጋ ዘይጠብሁ ሲል ዘንድ ነው የሚጠብቅ። ወኮነ የሚል ደግሞ ሆነ ሲል አይጠብቅም። ወኮነ ለራስ ሲሆን ዘንድ ነው። ዘንድና ትእዛዝ ለምሳሌ ውጡ ብሲ አይመሩ አይመራው ለውጡ ብሲ ያምሮ ያይመራሁ የሚለው አይደለ? ያይመሮ የሚለው አለ። ወኮነ የሚለው በዚህ ነው የሚጠብቅ። እንትን ላይ ራሱ ያለው እንትን ላይ እኮ ማየት ይቻላል። ለምሳሌ ጸሎተ ሃይማኖት አምን ባህዱ አምላክ እግዚአብሔር አብ አህዜ ኩሉ ገባሬ ሰማያት ወምዝ ዘያስተሪ ወዘያስተሪ ወንአም ባህዱ እግዚ ኢየሱስ ክርስቶስ ወላ ዋህድ ዘህሉ ምስሌሁ እምቅድመ ይትፈጠር ዓለም ብርሃን ዘእምብርሃን አምላክ ዘእምአምላክ ዘተወልደ ዋኮ ዘተገብረ ዘሩይ ምስለ አብ በመለኮቱ ዘቦቱ ዘእም ነው ዘእም አምላክ ዘበአማን ዘበአማን ዘተወልደ ዋኮ ዘተገብረ ዘሩይ ምስለ አብ በመለኮቱ ዘቦቱ ኩሉ ኮነ ወዘንበሌ ሁሰ አልቦ ዘኮነ ወኢምንትኒ ዘበሰማይኒ ወዘበምድርኒ ዘበንቲአነ ለሰብ ወበንተ መድኃኒትነ ወረደ እምሰማያት ተሰብአ ወተሰገወ መንፈስ ቅዱስ ወማርያም ቅድስት ድንግል ኮነ ብእሲ ወተሰቅለ በንቲአነ በመዋዕለ ጲላጦስ ጳንጠናዊ ሀመ ወሞተ ወተቀብረ ወተንሥአ እሙታን አመ ሣልስት ዕለት። ኦኬ ልክ አሁን ለምሳሌ ኮነ ቢሲ አትልም። ኮነ ነው የምትል ሆነ መሆን ነው። መሆን ሲሆን አይጠብቅም። ኮነ ቢሲ ክርስቶስ አምላክን ይረስ የነድለዋን ዘነፈት አይደል? በዛ ነው። አይ ጎበዝ ነው። በነገራችን ላይ በጣም ጎበዝ ነው። አዲስ አበባ ካሮብ አዲስ አበባ ነው። አይ እንትና ማነች ስሟ ጠፋኝ እኮ ባንዴ ባለ አንድ ቁጥር ጻፊ አንድ ቁጥር ምጽፈዋለች። አሁን ወይ ትስባታለህ። አንድ ቁጥር ጻፊማ እኮ ስሟ ዘይነብ ነች። ዘይነብ የሚል አካውንት ሳባት ዘይነብ። እሺ ጥሩ ነው። ግዕዙን ውዳሴ ማርያም ምንም እኮ ኑሩለት። ኢንሻአላህ ዘይነብ አላከችም። የት አለች? አላከችም። አይ በጣም አሪፍ ነው አቡኪ። እስኪ ዳዊት በል እስቲ። ዳዊት የምታውቀው ነገር ዳዊት አጠገባለ። እስኪ የሆነ ዳዊት በል እስቲ። እኔ አጠግብ እስቲ ልሞክር። ዳዊት ቆይ ያስቀመጥኳት ነበረች። እስቲ ልፈልግና አውጥቼ ዳዊቴ ለክፉ ቀን ዳዊት አስቀምጣል። ቃለ እግዚአብሔር ይመትር ነደሳት ያድለቀልቆ ለቃዴስ አይደል?
እስቲ ልሞክር። ዞረ ዳዊት የማክሰኞ እስኪ ይትቅና በላት እስቲ። ይትቅና ላዕለ እኩያን ይትቅና ላዕለ ገበርታ መጻ የሚለውን ነው። እሺ አዎ የማክሰኞ እሺ ግን ብዙ ነው ልበለው። እሺ ችግር የለም በለው። ታቆማለህ እንትን ታለ ይትቅና ላዕለ እኩያን ይትቅና ላዕለ ገበርታ መጻ እስመ ከመሳይድ ፍጡነ የብስ ወከማመ ሐመል ማለ ሐምል ፍጡነ ይወድቁ ተወከል በእግዚአብሔር ወግበር ሰናይ ወያድረከ ዲበ ምድር ወይወከ ዲበ ብዕላ ተፈሳ በእግዚአብሔር ወይበከ ስለተ ልብከ ክስት ለእግዚአብሔር ፍኖተከ ተወከል ቦቱ ወውቱ ይገብር ለከ። እሺ ከዛ ወያመጽ ከመ ብርሃን ለጽድቅከ ወፍትሕ ከኒ ከመ ወያመጽ ከመ ብርሃን ኦኬ ወያመጽ ከመ ብርሃን ለጽድቅከ ወፍትሕ ከኒ ከመ መዓልት ግን ለእግዚአብሔር ወተጸመዶ ወይትቅና ላዕለ ዘይዴሉ በሕይወቱ በላዕለ ሰብ ዘይገብር አመጻ ድግ አለማት ዘይዴሉን አጥብቀው ጎበዝ ዘይዴሉ በሕይወቱ ወላዕለ ሰብ ዘይገብር ወይትቅና ላዕለ ዘይዴሉ በሕይወቱ ወላዕለ ሰብ ዘይገብር አመጻ ድግ አለማት ወግድፍ አለ ቁጣ ወይትቅና ከመ ታይስም እስመ ለላ ሀስሙ ዘይሴራው ወለሰት ይገሱ እስመለያስሙ ይሴራው ወለሰ ይገሱ ወለእግዚአብሔር እሙንቱ ይወርሰው ለምድር ዋዲ ህዳት ይሄሉን ከሀጥት ሐስስ ወይትረክ መካኖ ወያዋሃን ሰ ይወርሰው ለምድር ወይትፌሱ ብዙሃን ሰላም በብዙ ሰላም ያስተሃይጾ ሀጥ ለጻድቅ ወይ ሐቅ ስነኒሁ ላይሌሁ እግዚአብሔር እሰ ይስሕቆ እስመ ያቀድም አይምሮ ከመ በጽ አለቱ ሰይፎሙ መልሆ ሀጣን ወሰቆ ቀስቶሙ አለ እንትን እያደረገ ወሰቆ ቀስቶሙ ከመቅት እሺ ይትከለው ወለነዳይ ወለመስኪን ወከመ ይርግዝዎሙ ለርቷነ ልብ ሰይፎሙ ይባ ውስተ ልቦሙ ይትቀጠቀጥ አቅስስቲሆሙ ይሄይስ ህዳት ዘበጥጥ ወይትቀጥቀጥ አቅስስቲሆሙ ይሄይስ ህዳት ዘበጽድቅ እምብዙ ብኢለ ሀጣን እስመ ይትቀጠቀጥ ኃይሎሙ ለሀጣን ያጸንኦሙ እግዚአብሔር ለጻድቃን ወየአምር እግዚአብሔር ፍኖተ ንጹሐን ነው ፍኖተ ንጹሐን ነው የሚለው ወየአምር እግዚአብሔር ፍኖተ ንጹሐን ወለዓለም ውእቱ ርስቶሙ ወይታፈሩ በማይለ እኩያን ወይጸግቡ በማይለ ረሃብ ሀጣን ሴ ተሃጎሉ ጸላይት ሰለ እግዚአብሔር ሶበ ከብሩ ወተለአሉ አለ ሳልኖር ኔት እየያዘ ነው መሰለኝ አለው እየያዘ ነው መሰለኝ ኔት አለው ያጄማ ታብታብ አልሰማም እንዴ? እሺ ሀጣንሳ እንትን በመሀል እንትን ያደርጋል። አቡኪ አንተ ነው ወንድምየው የኔ ነው። እሺ ጸላይቱ ስለ እግዚአብሔር ሰው በከብር ወተለአሉ ያህልቁ ወይጠፉ ከመጢስ ወይትለቅ ሀጥ ወይፈዲ ወጻድቅ ሰ ይምር ወይሁ በስመ እለ ይባርከው ወይወርሰው ለምድር ወለሰ ይረግሙ ይሄሲራው ማህበ እግዚአብሔር ይጸን ሱረቱ ለሰብ ይሲራው ነው። ኦኬ ማህበ እግዚአብሔር ይጸን ሱረቱ ለሰብ ለዘይፈቅድ ፍኖቶ ፈድፋድ እመኒ ወርቅ ይደነግጽ እስመ እግዚአብሔር ይሰውቆ ዲሁ ወርዘውኩሂ ወረሳይኩ ወጻድቅ እሰ ዘይትገደፍ ርኢኩ ወዘርኡሂ ይጼነስ እክለ ወኩሎ አሚረ ይምህር ወይሌቅ ወዘርኡሂ ውስተ በረከት ይሄሉ ተገሃስ እምኩ ወግበር ሰናየ ወትነብር ለዓለም ዓለም እስመ ጽድቅ ያፈቅር እግዚአብሔር ወይገድፎሙ ለጻድቃን ወለዓለም ያዕቅቦሙ ወይትቤቀሎሙ ለንጹሐን ወይሴረው ዘርኦሙ ለሀጣን ጻድቃን እሰ ይወርስዋ ለምድር ወይነብሩ ውስቴታ ለዓለም ዓለም አፉሁ ለጻድቅ ይትሜሃር ጥበበ ወልሳኑ ይነብብ ጽድቀ ወሕገ አምላኩ ውስተ ልቡ ይድህጽ ሰኮናሁ ያስተሃይጾ ሀጥ ለጻድቅ ወይፈቅድ ይቅትሎ ወያሃድረከ እግዚአብሔር ውስተ ዴከ ወይመውኦ ሶበ ይትዋቀሶ ተአገስ ለእግዚአብሔር ወቀፍኖቶ ይትዋቀሶ ተአገስ ለእግዚአብሔር ወቀፍኖቶ ወይ አብየከ ከመ ትርሳ ለምድር ወትሬ ከመ ይሴራው ሀጣን ርኢክዎ ለሀጥ እበየ ወተለአለ ከመ አርዘ ሊባኖስ
አቤ ወተለአለ አቤ ሚላል አቤ አብየ ነው የሚለው። አዎ አቤ ወተለአለ ኦኬ አብየ ወተለአለ ከመ አርዘ ሊባኖስ ወሶበ ገበ ሀጣይክው ሐሰስኩ ወኢረከብኩ መካኖ እቀብ የዋሃተ ወትሬ ጽድቀ እስመ ቦቱ ተረፈ ብእሴ ሰላም ወአማጽያን እሴሰረው ጎበዝ አናበው ጎበዝ ነህ ጎበዝ። ተረፈ ብእሴ ሰላም ተናባቢ ነው ጎበዝ ነህ። ተረፈ ብእሴ ሰላም ወአማጽያን እሴሰረው ወይሴረው ትራፋቲሆሙ ለኃጥአን መድኃኒቶሙ ለጻድቃን ማህበ እግዚአብሔር ወቀዋሚሆሙ ውእቱ በጊዜ ምንዳቤሆሙ ይረድኦሙ እግዚአብሔር ወያድኅኖሙ ወያነግፎሙ እምእደ ኃጥአን ወያድኅኖሙ እስመ ተወከሉ ቦቱ። ሜምበር እየሆናችሁ ሜምበር ያጀማ ሜምበር እየሆናችሁ አለቀ። ትንሽ ነው የቀረ። ተወጥተዋል በድል አለሁ እንትን ኔት እኮ እየያዘኝ ነበረ ያንተ እንትን እያለ አለ 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 ግፎሙን በቃ ልጁ አልመጣም ከመጣ እነግራችኋለሁ። እሺ ምንድን ነው ግፎሙ? አቡኪ ወአለይኩም ወራህመቱላህ ወአለይኩም ወራህመቱ ላይ ይቅርታ እየበላሁ ነበር። አብሽር ሳልኖር እንዴት ነህ? እንዴት ነሽ እህታችን? አልሐምዱሊላህ። ከረባባት ምንድን ነው ከረባቱን ተለማመድካ? ኧረ ምንም አላወኩበትም። በአንዴ ነው የጠፋኝ። ምን እንዴት አብሽር ተለምደዋለክ። አቡኪ የሆነ ልጅ ነበርና እየተወያየን ቤቱ ተዘረገፈ ማለት ነው። የሐምሌ ዋዜማ የሚባለው ማለት ነው። እሱን ካሳየሽኝ ብሎ የሆነ ቃል ገብቶ ነበርና አንተ እንድታሳየው ፈልጌ ነበረ። አልመጣ ያለ አንደኛው አምላክ እናምናለን በአብ በአንደኛው አምላክ እግዚአብሔር ዘእምቅድመ ዓለም አሐሎ ወነአምን በካሉ እግዚአብሔር ዘበመልክናሁ ለአብ ይመስሎ ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ነው የሚለው። ምን መጽሐፍ ላይ ነው? እስኪ ልጻፈው ማስረጃ። የሐምሌ ሥላሴ ዋዜማ ሐምሌ 6 ዋዜማ ነው። ለሐምሌ 7 ዋዜማ ነው። መጽሐፍ ስሙ አለው። ይሄ ጽሑፍ የሚገኝበት መጽሐፈ ዚቅ ይባላል። መጽሐፈ እየጻፍኩ ነው። እሺ መጽሐፈ ዚቅ ወስዋስስ ከተተኝ እኮ ሳለር ግፎ ምን ማሳደርሳት አብኪ አተርጉምልን። ምን ማለት ነው አሁን ያልከውን? ተርጉምልን እስኪ። መጽሐፈ ዚቅ ነው። ዚቅ ከዛስ? ዚቅ ነው መጽሐፈ ዚቅ ከዛስ? በቃ ከዛ የሐምሌ ዋዜማ ሐምሌ 6 የሐምሌ 7 ዋዜማ ላይ የሐምሌ ሥላሴ ዋዜማ ማለት ሐምሌ 6 ነው ወይስ ሐምሌ 7 እኮ? ለሐምሌ 6 ለሐምሌ 7 ለሚባለው ዋዜማ ማለት ነው። የሐምሌ 7 ዋዜማው ላይ ሐምሌ 6 ነው የሚባለው። ኦኬ ዋዜማ። ኦኬ መጽሐፉን ከያዝኩ ልጁ ከመጣ ደግሞ አንተ በደንብ ታስረዳዋለህ። ትርጉሙ ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም አሐሎ ማለት ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን ማለት ነው። ሳልኖር ከተሳሳትኩ አርመኝ። ሁለተኛ ላይ ወነአምን በካሉ እግዚአብሔር ዘበመልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ ማለት ሁሉም በሚመላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ብሎ ነው ያስቀመጠው ማለት ነው። እዚህ ላይ ወላሂ አቡኪ አፉ በለኝ። ሪከርድ አድርግ ድገመው። አሁን ያልከውን ድገመው። ሪከርድ አድርግ። ቆይ ማሪ አንዴ ሶስት እግዚአብሔር እያልክ ነው። ከዛ ሳልኖር አብራራልኝ። ቆይ ያብራራልሻል። አንዴ ሪከርድ አድርግ እኮ እኔ እኮ ከተሳሳትኩ ያብራራዋል ሳልኖስ፣ ግን ትርጉሙ ቀጥታ እሱም ስላለ ምን ውሸት ከተሳሳትኩ ያርመኝ። አንደኛ ላይ ምንድነው የሚለው? ነአምን ወነአምልክ በአሐዱ እግዚአብሔር ዘእምቅድመ ዓለም ሀሉ አለ። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን አለ። ስለ አብ ሲናገር እዚህ ጋር አይደለ? እምቅድመ ዓለም ያለው እሱ ነው፣ ራሱ ከሱ ነው ራሱ የተገኘ። ታዲያ ብርሃን ዘእምብርሃን አምላክ ዘእምአምላክ ስለሚል ማለት ነው። ከዛ ሁለተኛ ላይ ወነአምን በካሉ እግዚአብሔር ዘበመልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ።
ሶስተኛ ላይ ወና አምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉም በሚመላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን አለ። ይሄ ነው ትርጉሙ። ማብራሪያውን ደግሞ ያው እንግዲህ ሊቃውንቶቻችን እዚህ ያሉ ያብራሩት። ትርጉሙ ግን ይሄ ነው እኛ ያለው። እሺ ተከላው ኸይር አመሰግናለሁ። እና ግፎሙን እንቀጥላት ወይ እስቲ አርም በለው መርድ ሰባት ናበልና ቀጥል። ሰባት ናበል አንተ ደግሞ ልትመልሰኝ ነው እንዴ? ግፎ ኦሞ እግዚኦ ለለ ግፎኒ ኦሞ እግዚኦ ለለ ጸብኦኒ ንሳ ወልታው ኩናታ ተንሰስ ተረዶት ምልሃ ሰይፈካ ወግቶም ለለ ሮዶኒ በላ ለነፍሲ አነ ውእቱ ረዳኢኪ ለይታ አፈር ወይ ሰሩ ኩልሙ ላይ ሐስብ ወለ ነፍሲ ላይ ጉድ በላ ነው ያልኩት። በላ ለነፍሲ አነ ውእቱ ረዳኢኪ መስተጋቡ ምን ይላል? በላ ለነፍስ አነ ውእቱ ረዳኢኪ ቀጥል አሎ አብራራልኝ እሱ ያለውን ፕሊስ። ይቅርታ ልክ ነው እሱ የሚለው። አይ ትርጉሙ እንደዛ ነው፣ ግን ሶስት አምላክ አይደለም። በአሐዱ እግዚአብሔር በክልኤው እግዚአብሔር ሲል አብን ወልድን መንፈስ ቅዱስን እያጠየቀ ነው እንጂ ሶስት አምላክ አናመልክም። ሶስት እግዚአብሔር ሲልስ ሶስት እግዚአብሔር አብ አለ፣ እግዚአብሔር ወልድ አለ፣ እግዚአብሔር መንፈስ ቅዱስ አለ። ሶስት እግዚአብሔር ሲል በገጽ በአካል እግዚአብሔር አብ እግዚአብሔር መንፈስ ቅዱስ ፍጹም መልክ ፍጹም አካል አለው። ያ ፍጹም መልክ ፍጹም አካል አለው። የወልድ ፍጹም መልክ ፍጹም አካል አለው። የመንፈስ ቅዱስ ፍጹም መልክ ፍጹም አካል አለው። ወልድ አብ አይደለም፣ አብ ወልድ አይደለም፣ መንፈስ ቅዱስ አብ አይደለም፣ መንፈስ ቅዱስም ወልድ አይደለም፣ ወልድ መንፈስ ቅዱስ አይደለም። የየራሳቸውን ፍጹም መልክ ፍጹም አካል አላቸው። ነገር ግን በመለኮት በባህሪ በአገዛዝ በስልጣን አንድ ናቸው። ሶስት አካል አለ ደግሞ አገዛዛቸው አንድ ነው ሶስቱም። ሶስት አካል አለ፣ ግን አብ ያለ ወልድ ወልድ ያለ መንፈስ ቅዱስ ይችን ምድር የገዙበት የፈጠሩበት ዘመን የለም። በመፍጠር በአገዛዝ በስልጣን ይችን ዓለም በመፍጠር አንድ ናቸው። በባህሪ አንድ ባህሪ ነው ያላቸው፣ ግን በግብር ይለያያሉ። አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። አብ መገኛ ነው፣ ወልድ ደግሞ ተወላጅ ነው እንጂ አይወልድም። መንፈስ ቅዱስ ሰራጺ ነው እንጂ አያሰርጽም። ስለዚህ ግብራቸው በግብር የተለያዩ ናቸው፣ በአካል የተለያዩ ናቸው። ስንት መንግስት አለ? አንድ አካል አለ፣ አንድ መንግስት አለ። አንድ አካል ወይ ሶስት አካል አለ፣ አንድ መንግስት አለ። ሶስት አካል አንድ እግዚአብሔር በሶስትነት ተገለጠ ነው። እግዚአብሔር ምን አለው? ቃል አለው፣ እስትንፋስ አለው። ያ ቃል እስትንፋስ ልብ ነው። አብ ልብ ነው። መንፈስ ቅዱስ ደግሞ እስትንፋስ ህይወት ነው። ወልድ ደግሞ ቃል ነው። ያ አካላዊ ቃል ነው፣ ቃል የምንለው። ያ አንድ አካል ግን በሶስት ማንነት ተገለጠ ነው። ነገር ግን መንፈስ ቅዱስ የራሱ የሆነ ፍጹም መልክ ፍጹም አካል አለው። ወልድም የራሱ የሆነ ፍጹም መልክ ፍጹም አካል አለው። በመልክም በምንም አብም የራሱ የሆነ ፍጹም መልክ ፍጹም አካል ነው ያለው። ወልድም የራሱ የሆነ ፍጹም መልክ ፍጹም አካል ነው ያለው። መንፈስ ቅዱስም ደግሞ የራሱ የሆነ ፍጹም መልክ ፍጹም አካል አለው። አብ ወልድ አይደለም፣ ወልድ ደግሞ አብ አይደለም በነገራችን ላይ። ነገር ግን በመለኮት በባህሪ አንዷን ኢሴንስ ባህሪ ወይም መለኮት የምትባል እሷን ግን አንድ ነው። ምክንያቱም አብ ለወልድ ቃሉ ነው። አብ ለወልድ ልቡ ነው። አብ ለወልድ ልቡ ነው። ወልድ ደግሞ ለአብ ቃሉ ነው። መንፈስ ቅዱስ ለወልድና ለአብ እስትንፋሳቸው ነው። ወልድ ለመንፈስ ቅዱስና ለአብ ደግሞ ቃል ነው። ተመለሰልሽ? ኦኬ። መለኮት የሚባለው ነገር ማለት ነው ስልጣን አገዛዝ ነው ወይ ደግሞ አምላክነት ነው? መለኮት አምላክነት አንድ ባህሪ ነው። መለኮት አይከፈልም። ምሉ የሆነ የማይከፈል አንድ ባህሪ በመለኮት ነው። አብ የራስ የሆነ ፍጹም መልክ ፍጹም አካል አለው። ወልድም የራስ የሆነ ፍጹም መልክ ፍጹም አካል አለው። መንፈስ ቅዱስም ደግሞ ፍጹም መልክ ፍጹም አካል አለው። ነገር ግን ወልድ ለራሱ የሆነ ባህሪ ወይም መለኮት የለውም። ለምሳሌ አብ ወልድና መንፈስ ቅዱስ በሌሉበት አይፈጥርምም አልፈጠረምም። በመፍጠር አንድ ናቸው፣ በመመለክ አንድ ናቸው፣ ይችን ዓለም በመግዛት አንድ ናቸው። ነገር ግን በአካል ሶስት በመለኮት ደግሞ አንድ። እንደ እንዘ ይሴለሱ በአካላት ወይተዋሐዱ በመለኮት በአካል ሶስት ስለሚሆኑ በመለኮት ግን አንድ ስለሚሆኑ እንላለን። ግልጽ ነው። እስኪ ቆይ እቀጥላለሁ። ጨርሱ። እንትን ላይም እኮ አለ አይደለ?
እንትን ላይ የሃይማኖተ አበው ዘዮሐንስ ላይ ምዕራፍ 90 ቁጥር 292 ላይ ወአዲ ንሕነ ናወግዝ እለ ይብሉ አው ይሄልዩ ከመስሉስ ቅዱስ ዘውእቱ ሰለስቱ አካላት ተሰገው በሚሉቶሙ ከመ መለኮት ኩለንታሁ ዘንሬ ከመ ውእቱ በአብ ወመንፈስ ቅዱስ ተሰገው አኮ አህዱ ማዕከላተ ሥላሴ ወይተአመኑ ከመ አሐዱ አካል ዘእግዚአብሔር ቃል ዘቦቱ አካል ከመ አብ ወመንፈስ ቅዱስ እለሙንቱ ህላዊ በአሐዱ መለኮት ወአሐዱ ህላዊ ዘንሴብሖ ሙነ በተዋህዶ መለኮት ውእቱ ተሰገወ ኮነ ሰባ በክሌቱሰ አካላት እለሙንቱ አብ ወመንፈስ ቅዱስ የተሰገወ ይኮኑ ሰብአ ይላል። እዚህ ጋር ምን ማለት ነው? ዳግመኛም አብና ወልድ መንፈስ ቅዱስ ህልውና እንዳላቸው ይቅርታ ታብሌት የጠፋችም እያነበብኩት ታብሌት አይጠፋ ቢሆን ዳግመኛም በአብና በወልድ መንፈስ ቅዱስ ህልውና እንዳለ የምናምነው መለኮት ሁለንተናው ሰው እንደሆነ ሰው የሆነም ከሶስት አካሉ አንዱ አካል እንዳይደለ በመናገራቸው ሶስቱ አካል አብና ወልድ መንፈስ ቅዱስ ሰው እንደሆኑ የሚያስቡና የሚናገሩ አንድ መለኮት አንድ ባህሪ እንደሚሆን እንደ መንፈስ ቅዱስ አካል ያለ በመለኮት አንድነት ከአብና ከመንፈስ ቅዱስ ጋር በእውነት የምናመሰግነው ነው። አንዱ የእግዚአብሔር ቃል አካሉ ነፍስና ስጋ ነሶ ሰው እንደሆነ የማያውቁ እኛ እናወግዛለን። ሁለት አካል ስጋን የለበሱ አይደሉም። አብና መንፈስ ቅዱስ ግን ፈጽሞ ሰው አልሆኑም። በተለየ አካሉ እግዚአብሔር ወልድ ነው ብሎ ነው እዚህ ላይ ራሱ የሚያመጣው ማለት ነው። ስለዚህ ሲምፕሊ በተለየ አካሉ የሚለው በራሱ ትክክል አይደለም። ለምን መሰለ? አንድ ባህሪ ያለ ታልክ በተለየ አካሉ ማለቱ ሕጸጽ አለው በራሱ። እንዴት ነው መባል ያለበት? ወልድ ማንን ይመስላል ከተባለ በሰማይ አብን ይመስላል፣ በስጋ ደግሞ እኛን ይመስላል። አለቀ። በመለኮት አብን ይመስላል፣ በስጋ እኛን ይመስላል እንጂ ይሄ በተለየ አካሉ። አሁን ባለፈው አንድ እኔ ቪዲዮ አልሰራባቸውም ብዬ ነው እንጂ አንድ አባት መጡና ወልድ ይዞ የመጣው የአብና የወልድን ባህሪ አይደለም የራሱ የድንግል ማርያም ባህሪ ምናምን ዝብቅርቅ ያለ ኩነትንና ባህሪን አለ። ታላቁ አብርሃምም ሰርቶባቸዋል። ታላቁ አብርሃም አርሞቸው ባይገርም እንግዲህ እኔ ሰውዬ አራት ነው ይበልታቸው እና አካልና ባህሪን መሳት በጣም ከባድ ነው። ግን የሰውየው ፍራቻ ምንድን ነው? አንድ ባህሪ ካላቸው እግዚአብሔር ወልድ ስጋን ሲለብስ ስለዚህ አብም ወልድም ስጋ ለብሰዋል ያስባል ወደሚለው እንዳይሄድ ብለው ነው። ነገር ግን ደግሞ እንደዚህ ብላ የሥላሴን አስተምሮ ስታስረዳ እንግዲህ በጣም የቤተ ክርስቲያኗ ሊቅ የሚባሉት እዚህ ላይ የተናገሩት ነገር በጣም ስህተት ነው። የማንም ባህሪ ነው ይዞ የመጣ የተለየ ባህሪ መልስ የለም። የአንድ ባህሪ አለ። አንድ ባህሪ ያለ ብለህ እዚህ ጋር ደግሞ በተለየ ወልድ ማን ይመስላል ከተባለ አብን ይመስላል፣ በስጋ ደግሞ እኛ አለቀ። ይሄ ነው የሚመስለው። እግዚአብሔር ምንድነው ስንባል የባሪያን መልክ ይዞ መጣ። በቃ አለቀ። መልሳችን ሊሆን የሚችለው እንጂ አንዳንዴ እንደዛ ስታስረዳ እኔ በጣም ነው የገረመኝ። ማለት የሌላ የማርያም የአብን ባህሪ ያልያዘም አሉ። አንድ ባህሪ ያለች ኢየሱስ ክርስቶስ ያችን ባህሪ ከባህሪው ተነጥሎ ከመጣ እኮ ለየው ማለት እኮ ነው። ኦልሬዲ በቃ አንዱ ምን አለ መሰለህ ንጽጽር ላይ የሚሰራ በጣም ከገረመኝ እነዚህ ኮሜንታተሮቹ ምናምን በጣም የሚያደንቁት ነውና አንዷ ሙስሊም ገብታ እግዚአብሔር ማርያም ማህፀን ውስጥ እያለ ዓለምን ማን የሚጠብቃ ሲባል ወልድ መንፈስ ቅዱስና አብ አሉ ሲል እኔ ሰው አብና መንፈስ ምን ገረመኝ መሰለህ? በጣም አግነን የምናያቸው በራሳቸው ትምህርት ሲፈተሹ ዜሮ ናቸውና እኔ በጣም ነው የገረመኝ። እንደዛ የሚባል ነገር የለም። እግዚአብሔር ወልድ በማህፀን እያለ በአባቱ እቅፍም ይመለክ ነበረ። በማህፀን እያለ ደግሞ ሕፃናትንም በማህፀን ይቀርጽ ይሰራ ነበረ። ምክንያቱም መለኮት ስለማይለይ ማለት ነው። በመለኮት ስለሚመለክ እግዚአብሔር ወልድ በማርያም ማህፀን እያለም ከአብና ከመንፈስ ቅዱስ ጋር ይመለክ ነበረ። ምክንያቱም እኔ የምናገረው ቃል ከኔ ለቆ ወደ እናንተ እንዳልመጣ ሁሉ እግዚአብሔር ወልድም ከድንግል ማህፀን ተዋሃደ ስንል አካላዊ ቃል ወደ ድንግል ማህፀን ስጋን ሲለብስ ከኔ እንዳለቀቀ ሁሉ እግዚአብሔር ወልድም ከመንበረ ጸባዖት ከአባቱ እቅፍ አልተለየም። እዛ ምስጋናን ይቀበላል፣ ይመለካል። በምድር ደግሞ በድንግል ማህፀንም አለ። አምላካችን ለዛ ነው። በነገራችን ላይ አንዳንድ ሰው አቡኪ ያው አንተ ስለምታውቀው ልንገርህና ብዙ ሙስሊሞች ያው ሰው አውቆት ቢከራከር ጥሩ ነው። አሁን አቡኪ አሁን ለምሳሌ ክርስቲያኖች ሶስት አምላክ ያመልካሉ የሚለው እሱ አያስሄድም። አንዳንድ መጽሐፎች ግን አቡኪ አሁን ዮሐንስ ወንጌል ላይ ምናምን አብዛኛውን እንኳን አይተህ ከሆነ የዮሐንስ ወንጌልን ሙስሊሞቹ በጣም አተኩረው ነው የሚያዩት። እነ ኡስታዝ እዛ ውጭ ያለውም የሚከራከረው እሱ በጣም መጽሐፍ ቅዱስን በደንብ ያውቃል። ግን አብዛኛውን የዮሐንስ ወንጌል የክርስቶስን ስጋውን በስጋው ወራት ያደረጉትን ነገር ምናምን ይናገራሉ። ክርስቶስ ፍጹም ሰው ፍጹም አምላክ ነው እኛ ብለን የምናምነው እና መሞት፣ ማልቀስ፣ አለቀሰ፣ ጸለየ
እስቲ አንድ ታለርዬ ይቅርታና እንትን ሳይለኝ እስቲ አንድ ጥቀስና ከዮሐንስ ከሚነሱ ጥቅሶችም ማለት ነው እኔ አንድምታው ስላለኝ እንየው እስቲ ዛሬ እስቲ በእናንተ አንድምታ እንሂድና ሊቃውንቱ ምን ብለው ፈተውታል የሚለው እስቲ ቆይ እኔ አሁን እንትኑ አለኝ አንድምታው አለኝ የዮሐንስ ወንጌልና አንድ ጥቅስ ይነሳና እስቲ በዛ ላይ እንሂድበት ኢንሻአላህ ከተመቸ ማለት ነው። እስኪ እንደው ብዙ ጊዜ ሙስሊሞቹ እንትን የሚለውን እንየው እስቲ እንደሰማው ፈርዳለሁ የሚለው እንየው። እንደሰማው ፈርዳለሁ ፍርዴን ቀና የሚለውና የራሴን ፈቃድ እንጂ የአባቴን ፈቃድ የራሴን ፈቃድ ሳይሆን የአባቴን ፈቃድ ልፈጽም ነው የመጣው እኔ። ስለዚህ መጀመሪያ ልሂድበትና እንሄድበታለን እናንተ የዮሐንስ ወንጌል ላይ ያለው ማለት ነው። እኔ ከራሴ ፈቃድ አላደርግም የአባቴን ፈቃድ ነው የምፈጽም የሚለውን አሁን አንዳንዶቹ ፍቃድ ተቀብሎ ነው የሚሉት። ነገር ግን ምን መሰለ አቡቲ ይሄ ለክርስቶስ አሁን አምላካችን ሞተ ስንልኛ አምላካችን አይሞትም። በነገራችን ላይ የሚሞት አምላክ ታለን ራሱን ያላዳነ እኛን ያድነን እኮ። አምላክ በስጋ መለኮት ነው፣ መለኮት ደግሞ አይሞትም። ነገር ግን መለኮት በውስን ስጋ ተወሰነ። ግን መለኮት ይሞታል አይሞትም? በለበሰው ስጋ አንደኛ ጴጥሮስ ምዕራፍ 3 ቁጥር 18 እንደሚናገረው በለበሰው ስጋ ክርስቶስ ሞተ። አቃለቀ። በለበሰው ስጋ ነው ሞተ የምንል። ለአምላክ ሞተ የሚባለው ይሄ ተራበ ባይዘው ይሄ መጣ ሄደ ዙፋን ምናምን የሚለው እኛን በሚገባን ቋንቋ እና ለስጋ የሚገለጥ እንጂ አምላክን የሚወስነው አይደለም። እግዚአብሔር አልነበረበትም በተባለ ዘመን ነበረ፣ አሁንም አልነበረም በሚባለው በጥንቱም እሱ ነበረ። ምክንያቱም ይችን ምድር ለእግዚአብሔር ዘመን አይቆጠርለትም። በነገራችን ለመለኮት ዘመን አይቆጠርለትም። እሱ ይሄንን ዘመን የቆጠረ ይሄንን ምድር የሰራልን ለሰዎች መኖሪያ እንጂ እሱ ዘመናት ሳይኖሩ የነበረ ነው። እንግዲህ እምነት እንደሚለው እንደ አንድ አማኝ ለአምላክ ወይም ለፈጣሪ ከስፔስ ውጭ ነው። በነገራችን ላይ ከስፔስ ውጭ ነው እንጂ በሆነ በስፔስ ዘግተን እንደምናደርገው እንደዛ አይነት አይደለም። እዛ አለ ወይ የሆነ ቦታ ላይ ብቻ እንደዛ አይደለም። ይሄዳል፣ ይደክማል፣ ይጠጣል፣ ይበላል ምናምን የሚባለው ጸሎት ጸለየ አምላኬ እነሱ በለበሰው ስጋ። ምክንያቱም የለበሰው ስጋ እኮ አሁንም ወደ መለኮት አልተቀየረም። በለበሰው ስጋ በኩል ውስንነት አለ። ግን ያ የለበሰው ስጋ ደግሞ በማይታወቅ ሚስጥር በመለኮት በሁሉ ይገኝ የለበሰው ስጋ እንጂ ስጋ ተቀይሮ ወደ መለኮትነት መለኮትም ደግሞ ተቀይሮ ወደ ስጋ አልሆነም። መለኮት ተቀይሮ ወደ ስጋ ቢሆን ኑሮ ፍጡር ነው የሚባል። በነገራችን ላይ መለኮት ደግሞ አልተቀየረም፣ ስጋም ደግሞ አልተቀየረም። እና ለዛ ነው አቡኪ ጥቅሱን አገኘው አቡኪ የዮሐንስ ወንጌል አፑን እንትን እያልኩት ነው ኢንሻአላህ እያወረድኩት ነው ነበር የታውቃለህ። በዚህ ላይ በገባሁበት ስልኬ ላይ ነው መዝገባ አንድምታ ያለውና እያወረድኩት ነው በታብሌቴ። እስከዛ ቀጥል አንተ ችግር የለም ኢንሻአላህ። አዎ እና ምንድነው አሁን ብዙ ጊዜ አምላካችን ሞተ ምን አለ መሰለህ አቡኪ፣ በነገራችን ላይ እስልምና ላይ የሚሰራ ሰው ተሳድቦ አይደለም በፍቅር ራሱ መሆን በጣም ከባድ ነው። ምክንያቱም አንድ የእስልምና ወጣት ወይም ልጅ የሚነገረው ያንተ አምላክ አይበላም፣ አይጠጣም፣ አያንቀላፋም፣ በሁሉ ነገር የማይሳነው የሚመለክለት ብቸኛ አንድን ቢጤ የሌለው ነው የሚባል። ሲሞት እንኳን አንድ ሙስሊም ሲሞት እንኳን እንዴ ነብዩ መሐመድ የአላህ መልእክተኛ ነው፣ አላህ ደግሞ የሚመለክ ብቸኛ የሚመለክ ነው፣ ካላህ በቀር ሌላ አምላክ የለም፣ ኢሳም ደግሞ ነብይ ነው ያለ ብሎ ነው አውጆ የሚሞት። ይህንን ከልጅነቱ ጀምሮ የተነገረውን አስተምህሮ እንዲቀይር ማድረግ በፍቅር ይዘህ እንጂ ሰድበህ አይደለም። እንዴ ለአሁን አንድ ሙስሊም ስላሴ ስንት ነው ብለው 1 2 3 ብለው አንድ ደግሞ ስትለው መልሰህ ይወዛገባል። ጅል አረከኝ ነው የሚልህ። በነገራችን ላይ እንዴት ነው እንዴ? ምክንያቱም አብ አልክ፣ ወልድ አልክ፣ መንፈስ ቅዱስ ሶስት አምላክ አልከው፣ ሶስት አካል አልከው። ከዛስ ደግሞ ነዋዬ ሀልቀ ለምን ትውቱ እያሐልቅ አንከ አብሽር ብሩ ሀልቀ ለዛ ሆነ እና አብሽር እያሐልቅን ከሆየ አረ ኖ ፕሮብሌም ምን ጃመታለ አረ ያስገባው እስቲ እሺ ጥቅሱን ንገረኝ እስከዛ ዮሐንስ ስንት ነበር? አይቴዎቱ ሁልቁ ንግረን ነው
ያ የለም። እንዴት ነው? አላየሁትም። ሙስሊሙ የሚለው ይሄ የለም። እኔ እኮ ጃ እኮ ነው። ጃ ነው። ጃ እየሰረቀ ነው። እየሰረቀ ላክልኝ በለው። አላከልም እኮ አላከም። አላከም ጃ ያው ጃ ብዙ ጊዜ አይገባም ሰው ቤት መሰለኝ። ለዛ ነው ማን ሆነ አፍ ነው ያወረድኩት። እባክህ ብሉይ ኪዳን ላይ አንድ ጥቅስ ጥቀፍልኝና ትርጓም ለምሳሌ እንየው የማቴዎስ ወንጌል ምዕራፍ 20 ቁጥር 28 እንየው እና ምንድነው አንዳንዴ ግን ለተጻፈው መጽሐፍ ታማኝ መሆን ደግሞ ጥሩ ነው። የማቴዎስ ወንጌል ምዕራፍ 20 ምንድነው መሰለህ ከካሜራ ምን ይዘህ ሰው ስትረዳ ሀያ ስንት 28 ነው ያለው 28 ነው 28 ነው ያለኝ። አይ ኔትወርክ ያስቸግራል። እኔ ራሱ እያስቸገረኝ ነው። አሁን በግድ ነው እንጂ አሁን ከ3 ሰዓት በኋላማ ጭራሽ አይሰራም። እስከ 5 ሰዓት ቪዲዮ ዝጋ ሳል ነው ለአሰርቱ አሐዱ ሰዓት ወነሱ በበዲናር ወመፁ ቀደም መሰረሙ በቅድመ አዝማናት ወአብዙ ገድላት ወሃቡ አንተን ነው የምታየው። አቡኪ ታብታብ አድርጉ። ታብታብ ያጀማ ታብታብ አቡኪ ታብታብ አይሰማም። አየ ምን መሰለህ ማቴዎስ 20:28 እንየው። 28 ነው 28:19 ነው። ይሄ ሁሩ ወማህሩ በስመ አብ ወወልድ ወመንፈስ ቅዱስ የሚለው ነው አይደለም? 20:28 ሳልኖር አቤት 20:28 ነው። አልሰማም እንዴ? ትሰማለህ? አልሰማም ያ ጀማ አንተ ነህ የማይሰማህ። ኦኬ አንተ ነው 20:28 28 ነው። አሁን ሳልሰማ እሺ ቤዛ ብዙሃን ወለጓ ለማያው ክርስቶስ ሊያገለግል እንጂ ሊያገለግሉት ቤዛ ሊሆን እንጂ ቤዛ ሊሆኑት አልመጣምና ይላል። ሳልኖር አለ ሸባካ ይዞታል መሰለኝ። አሁን አለ ቪዲዮ ዝጋ። ሳልኖር ቪዲዮ ዝጋ እንዲሰማ። እሺ እስመ ይመጻ ወለጓ ለማያው ከመይትላኩ ወዘንበለ ዳይሙ ከመይትላኩ ወያሃብ ነፍሶ ቤዛ ብዙሃን። ትርጓሜው ወለጓ ለማያው ክርስቶስ ሊያገለግሉት እንጂ ሊያገለግል እንጂ ሊያገለግሉት ቤዛ ሊሆን እንጂ ቤዛ ሊሆኑት አልመጣምና እንዲህም ባለ ጊዜ ፍቅረ ሲመትን አጥፍቶላቸው ሁለቱኛ የምንገዛቸው መስሎ ነው እንጂ የማንገዛቸው ከሆነ ሹመት ለምናችን ብለው 10ን የሚገዙ መስሎን ነው እንጂ የማይገዙ ከሆነ ቢሾም ምንዳቸው ብለዋል። ወንዘ ይመጽ ወይም ኢያሪኮ ተለውዎ ብዙሃን ሰባን ከኢያሪኮ መጥቶ ብዙ ሰዎች ተከተሉት ይላል።
هلوكو هي هلوكا يلا ما ما شاء الله مريم እና እዚህ ጋር ምንድነው ተነጥቅሶ አይ ቲንክ አንድምታው እንደዚህ ብለው ነው ያስቀመጡት። ከዛ ወናሁ ክሌቱ መሰለኝ በቃ ቀጥሎ እህቶች ወንድሞች እስከዛ ሻል ማንም እንደጀመርክ ጨርስ። ዛሬ እኮ ይፈሰትልካል ነው መልክ አንቺ ደመኛ ይለካ አጠገብ ያስቀምጬ ነው አመለፈልም አስገዲው ደግሞ ሰውየው ኦኬ ማሪና ምን ትያለሽ? እስካሁን ያወራ ነው ላይ እስቲ አስተያየት ስጭበት። አይ ቲንክ ማሪና ነው አለሽ ማሪና